አቡበክር ስዲቅ ረዲየላሁ አንሁ በህይወት ዘመኑ ከረሱል ሰለላሁ ዐለይሂ ወሰለም ጀርባ አንድም ረክዓ አመልጦት አያውቅም። ከዛም በጣም ስለተደሰተ ጌታውን ማመስገን ፈለገና በውስጡ አልሐምዱሊላህ አለ። ረኪብ ሐቢቢ በውስጡ ነው ያልኩት። አላህ ሱብሓነሁ ወተዓላ በዛው ቅጽበት ወህይ ያወረደ። ወህዩም እነዚህ ነበር የሚለው ጅብሪል በጥል ረሱል እንዴት ሲነገራቸው ሰሚዐላሁ ሊመን ሐሚደ አመስጋኙን ምስጋና አላህ ሰምቶታል። ማለትም አቡበክር ስዲቅ ሩኩዕ ላይ ሆኖ በሆዱ ያመሰገነኝን ሰምቼዋለሁ ሲል ወህይ በዛው ቅጽበት ለረሱል ሰለላሁ ዐለይሂ ወሰለም ወረደላቸው። እውነትም ታሪኩ ቂሶው በጣም ያስገርማል። ነገር ግን ምን ይደረጋል? ቂሶው ታሪኩ ባጢል ነው፣ ውድቅ ነው። በአቡበክር ረዲየላሁ አንሁ ላይ ተጠግቶ የሚወራው ይህ ቂሷ ምንም አይነት አስል የሌለው ባጢል የሆነ ቂሷ ነው። ضعيف ነው ብቻ ሳይሆን ይህ ቂሷ ከመሰረቱ ባጢል ነው። ይህንን በተመለከተ ከሩኩዕ ስንነሳም ወደ ሩኩዕ ስንወርድም የተለያዩ ሶላት ላይ ያሉ ዱዓዎችና አዝካሮችን በተመለከተ የምናደርገው ለምንድን ነው? ነብዩ ሰለላሁ ዐለይሂ ወሰለም ስላደረጉት ነው። በሐዲታቸው ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ሶሉ ከማ ረአይቱሙኒ ኡሰሊ፣ ስሰግድ እንዳያችሁኝ አድርጋችሁ ስገዱ ብለዋል። ነብዩ ሰለላሁ ዐለይሂ ወሰለም ስላሉት እንለዋለን ማለት ነው። ከዚህም በተጨማሪ ነብዩ ሰለላሁ ዐለይሂ ወሰለም ኢማሙ ሰሚ አላሁ ሊመን ሐሚዳ ሲል ረበና ወለከል ሐምድ በሉ ብለው ስላዘዙ ነው ይህንን ዱዓ የምንለው። ይህንንና መሰል ሶላት ላይ ያሉ አዝካሮችን ነብዩ ሰለላሁ ዐለይሂ ወሰለም ስለሰሩትና ስላዘዙን ነው የምናደርገው። ይህ የሚወራው ቂሷ ባጢል ነው፣ ውድቅ ነው። ከማሰራጨት እንቆጠብ። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።